በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ቀናቱን ሳምንታቱን በሰላም አሳልፎ በሕይወት በጤና ያገናኘን ስሙ እግዚአብሔር የተባለ በጻድቃን ልብ የተወደደ በመላእክት አንደበት የተወደሰ በነቢያት የተተረከ በሐዋርያት የተሰበከ ሰማዕታት በደማቸው ጠብታ ስሙን ያደመቁለት መናንያን ይህንን ዓለም የናቁበት ታላቅ ፍቅር አምላካችን ያህዌ ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ተከታታይ ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስንም ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 6 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለግዛትህ ድንበር፣ ለዘመንህ ፍጻሜ፣ ለሕልውና መታጣት፣ ለባለጠግነትህ ድህነት፣ ለስልጣን የሰዎች ድጋፍ የማያስፈልግህ የሁሉ አምላክ ሆይ ምስጋና ለባህሪህ እናቀርብልሃለን። በቸርነትህ በምሕረትህ ታላቅነት የወደቁትን ስላነሳ የተፍገመገሙትንም ስለደገፍክ ያዘኑትን ስላጽናና የተከዙትን ወደ ራስህ ወደ ልብህ ስላቀረብካቸው ጌታ ሆይ ስምህ ብሩክ ቅዱስ ይሁን። ኃይልህ የማይመጠነው በብርታትህ በችሎታ ሁሉን የምታደርገው አምላካችን ሆይ ይህንን ጊዜ ይሁናችሁ የእናንተ ይሁን ብለህ ስለሰጠህን በእውነት ልባዊ ምስጋና እናቀርብልሃለን። በቸርነትህ በምሕረትህ ታላቅነት ደካማ ለሆኑት ለሰው ልጆች ኃይልህን የምትሰጥ የተሰበሩትን የምትጠግን አላዋቂዎችን በእውቀት ባለጸጋ የምታደርግ ጌታችን ይህንን ጊዜ ስለሰጠህን አሁንም ደግመን እናመሰግንሃለን። በቸርነትህ ለሚታገሱ ሁሉ ቸር የሆንከው የዘመናትን ልመና የተረሳውን ጸሎት የምትመልሰው ታላቁንም ታናሹንም እንደ ፍላጎቱ የምታረካው እግዚአብሔር ለለመነ ሁሉ ቸርነህ ላንኳኳም በርህን ትከፍታለህ። በማንም ላይ ፊትህን አታጠቁርም። በኃያል ቃልም በክፉ ንግግርም ማንንም አትመልስም። ሁሉንም እንደ ልጆችህ እንደ ወዳጆችህ ትቀበላለህ። ጌታ ሆይ በእውነት እናመሰግንሃለን። ተአምራትህ በዘመናት ሁሉ የሚነገር ድንቅ አድራጊነትህም ብዙዎችን ከውድቀታቸው የሚያነሳ ለሁሉ ዘመን የምትሰጠው ለሁሉም እድልን የምታጎናጽፈው ጌታችን ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ ይህንን ጊዜ ስለሰጠህን ስምህን ለመጥራት ታላቅነትህንም ለመተረክ ስላደልከን ሰልፉ ብዙ ውጊያውም ብዙ ቢሆንም አንተ ግን ተዋግተህ ድልን ተከራክረህ መልስን ስለሰጠህን በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። አምላካችን አንተ ነህ፣ ገዢያችን የነፍሳችን ንጉሥ አንተ ነህ፣ መጽናኛችን የተቀደስንብህ ቅዱስ
የበረታንብህ ብርሃን አንተነ፣ የተሰማራንብህ መስክ የጠገብንህም ህብስተ ሕይወት አንተነ። ጌታችን ሆይ ተመስገን። ስለ ምሕረትህ ስለ ይቅርታህም ብዛት ደግሞ ጆሮዎቻችን ይህንን ብሩክ ቃልህን ሰምተው እንዲፈወሱ እንዲቀደሱ ፈቅደሃልና ስለ ሰጠህን ጊዜ ጌታችን ሆይ ተመስገን። አቤቱ በደላችንንና ኃጢአታችንን ሁሉ በስምህ ይቅር እንድትል በማጽናናትህም ነፍሳችንን ደስ እንድታሰኛት ወደ ራስህ እየሳብከን እያቀረብከን እንድታቀርበን ዘወትርም መገስገሳችን ወደ አንተ እንዲሆን አንተንም እስክንመስል ድረስ መለወጥ እንዲሆንልን አቤቱ እንማጸናለን። እንደ ቸርነትህ እንደ ምሕረትህ ታላቅነት የወንጌልህ ድምፅ በምድር ሁሉ እንዲሰማ በጨለማ ያሉ ወደ ብርሃን እንዲወጡ ያላመኑ ወደ አሚነ ሥላሴ እንዲመጡ ያልተጠመቁ በስምህ ተጠምቀው ልጅነትን እንዲያገኙ ስለ ጠፉ ወገኖቻችን አቤቱ እንለምንሃለን። የዚህ ዓለም የመከራው ቋጥኝ የተጫናቸውን በጦርነት በስደት በምርኮ በሐዘን በስብራት በእስር በእንግልት መሪር በሆነ በሰው አገዛዝ የተያዙትን ሁሉ በዚች ሰዓት ነፃ እንድታወጣልን አቤቱ እንማጸናለን። በደዌ ዳኛ በአልጋ ቁራኛ የተያዙ ብዙ ወገኖች አሉ። ጌታ ሆይ መፍትሄ ያላገኙ ሕመማቸው ከዕለት ዕለት የሚበረታባቸው በመኖር ተስፋ እየቆረጡ ሞትን የሚገድሉ ብዙዎች ናቸው። አቤቱ ጌታ ሆይ እንደ ቸርነትህ የእነዚህን የባሪያዎችህን አልጋቸውን እንድታነጥፍላቸው የደዌውን ኃይል ሁሉ ሰብረ ደግሞ ነፃ እንድታወጣቸው ከእኛም ጋር ቆመው ያመሰግንሁ ዘንድ ዕድልን እንድትሰጣቸው የተአምራት አምላክ ዛሬም ተአምረኛ ነህና አቤቱ ደጅ እንጠናሃለን። ስለ ቸርነትህ ሀገራችን ኢትዮጵያን በምሕረትህ እንድታስባት በኑሮ ቀንበር የጎበጠውን ምን ልብላ ምን ልልበስ የት ልደር የሚለውን በቸርነትህ እንድታስታውሰው አቤቱ እንማጸናለን። ሕፃናቱን በጥበብ እንድታሳድግ ጎልማሶችን በራእይ እንድትሞላ ወጣቶችንም ደግሞ በጉብዝናቸው አንተን ማሰብ እንዲሆንላቸው ሽማግሌዎች እንዲያርፉ ልጆቻቸውን የልጅ ልጆቻቸውን እያዩ ደስ እንዲሰኙ በሰላምም መርቀው እንዲያልፉ የሀገራቸውን መልካምነት እንዲያዩ የለፋንባት ሀገር ያረጀንባት እንዲተባረከች እንዲሉ አቤቱ ሁሉን እንድታግዘው እንማጸናለን። ስለ ቸርነትህ እነዚህን ባሪያዎችህን ድምፅህን የሚሰሙትን ሁሉ በአብ በወልድ በመንፈስ ቅዱስ በረከት ባርካቸው። ጓዳቸው ብሩክ፣ ምንጫቸው ብሩክ፣ ውጥናቸው ብሩክ፣ ዛሬያቸው ብሩክ፣ ነጋቸው ብሩክ፣ ትዳራቸው ብሩክ፣ ወዳጅነታቸው ብሩክ፣ ጉርብትናቸው ብሩክ፣ የእጃቸው ሥራ ሁሉ ብሩክ እንዲሆን አቤቱ እንጸልያለን። የልቦናችንን መሻት ሁሉ እንደ መሻትህ እንድትፈጽምልን ይህች ምሽት ደግሞ ለመታሰቢያ ሁና የዘመናት ቋጠሮ እንዲፈታ ልመናችንን መልስ እንዲያገኝ በጽኑ እንጠይቀሃለን። ስለ ሁሉም ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር የወደቁትን ያነሳል የሚል ነው። ለወደቁ ሰዎች የተዘረጋ አንድ እጅ በዓለም ላይ ይታያል። እርሱም የእግዚአብሔር እጅ ነው። እኛ በወደቁት ላይ ለመፍረድ እንቸኩላለን። እግዚአብሔር የወደቁትን ለማንሳት ሲፋጠን እናያለን። የነቢያት አገልግሎት፣ የሐዋርያት አገልግሎት፣ የሊቃውንት አገልግሎት፣ የሰባክያን አገልግሎት የወደቁትን ለማንሳት ነው። መላእክት ይዘምራሉ። መላእክት ሰባኪ ላይኖራቸው ይችላል። እግዚአብሔር መንገድ መሪዎችን
እግዚአብሔር የጠፉትን ፈላጊዎችን በምድር ላይ አስቀምጧል። የወደቁ ሰዎች ትንሣኤ ሲያገኙ ከበደሉት በላይ እንደሚክሱ እርሱ ያውቀዋል። እግዚአብሔር አምላክ በየዕለቱ ለእያንዳንዳችን የእንደገና ዕድል ይሰጠናል። ይችን ዓለም ቀጣይ ያደረጋት እግዚአብሔር በሰው ልጆች ላይ ተስፋ አለመቁረጡ ነው። በእያንዳንዱ ቀን በልደት ወደዚህ ዓለም የሚመጣ በሞት የሚሰበሰብ ፍጡር እንዳለ ሁሉ ሰው እንዳለ ሁሉ በየዕለቱ በፍላጎቱ የሚወድቅ በእግዚአብሔር ቸርነት ደግሞ የሚነሳ ብዙ አለ። እግዚአብሔር አምላክ መንግሥተ ሰማያትን በሚያህል ሰፊ አዳራሽ ታላቅ ሰርግ አዘጋጅቶ እየጠበቀን ነው። ወደ ሰርጉ ሲመጡ ወደቁ ብሎ ነው የሚያስበው። ወደ ሰርጋችን ሲመጡ የወደቁ ሰዎች፣ መኪና የተጋጩ ሰዎች ልባችንን ሰባራ ነው የሚያደርጉት። እነዚህን ሰዎች ቶሎ ድግሳችንን ተወጥተን ለማስታመም ለማጽናናት እንፈልጋለን። እግዚአብሔር ወደ ሰርጉ ሲመጡ የወደቁትን እነርሱን ለማንሳት ልብሳቸውን ቀይሮ ከተዋቡት ከተኳሉት እኩል አድርጎ ግብዣው ላይ ሊያስቀምጣቸው ይፈልጋል። በእውነት የመነሳት ኃይላችን እግዚአብሔር በእኛ ላይ ያለው ተስፋ ነው። የወደቁ የሚነሱ በዙሪያቸው የሚጠብቃቸው ሳለ ብቻ ነው። ሕፃናትን አስተውላችሁ ከሆነ ሰው ባለበት ሲወድቁ የብርታት ድምፅ ሰምተው ወዲያው ይነሳሉ። ሰው በሌለበት የወደቀ ሕፃን በወደቀበት አልቅሶ በለቅሶ ደክሞት በዚያው እንቅልፍ ይወስደዋል። የምንነሳው የሚጠብቀን ሰው ካለ ብቻ ነው። የወደቁት እንዲነሱ እኛ ተስፋ ልናደርጋቸው፣ እጆቻችንን ለምህረት ልንዘረጋላቸው ይገባል። እግዚአብሔር ለሰው ልጆች የሰጠው ዕድል ፈራጅነትን አይደለም። የወደቁት እንዲነሱ፣ የበደሉት እንዲክሱ መጸለይን ነው። እግዚአብሔር የየዕለት ስራው የወደቁትን ማንሳት ነው። የእግዚአብሔር የቀኑ ፕሮግራሙ ምንድን ነው ካልን አንዱና ቀዳሚው የወደቁትን ማንሳት ነው። እርሱ ፍጥረቶቹ ስለሆንን ያዝንልናል። እኛ ባይገባን እንኳ በእኛ ላይ ስላለው ሐሳቡ እግዚአብሔር ይቆጫል። አንዳንዴ ልጆቻችን እንደማይሆኑ ይሆናሉ። ስለ እነርሱ ሳይሆን በእነርሱ ላይ ስለነበረን ተስፋ፣ እቅድ፣ ራዕይ ስንል እንደገና እንፈልጋቸዋለን። ባይገባንም እግዚአብሔር የሚፈልገን በእኛ ላይ ዘላለማዊ እቅድ ስላለው ነው። አዎ እግዚአብሔር የየዕለት ስራው የወደቁትን ማንሳት ነው። እግዚአብሔር የየዕለት ስራው በየሰፈሩ የሚዞሩ አሮጌ ዕቃ ሰብሳቢዎች አሉ። ድምፃቸውን እናውቀዋለን። በራችንን ከፈት እናደርግና አዲስ ዕቃ አለኝ ትወስዳለህ አንለውም። አሮጌ ዕቃ አለኝ ትወስዳለህ እንለዋለን። እግዚአብሔር የወደቁትን ሰብሳቢ ነው። የወደቁትን ፈላጊ ነው። ያ በሰፈራችን አሮጌ ዕቃ የሚፈልገው ሰው ባለሙያ ነውና አንዳንዱን ሰርቶ እንደገና ለተግባሩ ለተሰራበት ዓላማ ያውለዋል።
አንዳንዱን እንደገና ጨፍልቆ እንደገና ሰርቶ ሕይወት ይሰጠዋል። አዎ የእግዚአብሔር እጆች ባለሙያ ናቸው። የወደቁትን ይፈልጋሉ። ብዙ ጊዜ አይታችሁ ከሆነ የጋራጅ ሰራተኞች ይዘው የሚወጡት መኪና አዲሱና ንጹሑን አይደለም። የሚይዙትም መኪና ሙያቸውን የሚለማመዱበት በየመንገዱ ሲቆም እንደገና ነካክተው የሚያስነሱትን ነው። እግዚአብሔር የተበላሹ ዕቃዎችን ይፈልጋል። እንደገና ሰርቶ የክብር ዕቃ ያደርጋቸዋል። ባለሙያ ያልሆነ ሰው ዕቃው ትንሽ ሲበላሽ ሁለመናው የተበላሸ መስሎት ይጥለዋል። ሌላ ለመቀየር ይቸኩላል። ባለሙያው ግን እስቲ ልየው ይላል። ጉዳዩ እኮ ትንሽ ነው ይላል። እንደገና የተላቀቀውን አጋጥሞ የተሰበረውን ለውጦ ለተሰራበት ዓላማ ያውለዋል። እግዚአብሔር የወደቁትን የሚፈልገው ባለሙያ ስለሆነ ነው። የተሰበረን ሸክላ ጠጋኝ ነው። የወደቀን ሰው አንሺ ነው። እግዚአብሔር የየዕለት ሥራው የወደቁትን ማንሳት ከሆነ የወደቁትን ስናነሳ አገዝ ነው ማለት ነው። ብዙ በረሃብ የወደቀ ሰው አለ። ተስፋ በማጣት የወደቀ ሰው አለ። ራሱ አምልጦት የወደቀ ሰው አለ። በሰዎች ሴራ የወደቀ ሰው አለ። ያለ በደሉ ወህኒ የወደቀ ሰው አለ። ሳሩን ረገጥኩኝ ብሎ ገደል ረግጦ የወደቀ ሰው አለ። የወደቁትን ስንፈልግ ለወደቁት ትንሣኤን ስንሰብክ እግዚአብሔርን አገዝ ነው ማለት ነው። ይቺ ዓለም በየዕለቱ በወደቁ ሰዎች እየተጨናነቀች ነው ያለችው። ሰዎች በምኞታቸው ይወድቃሉ። ሰዎች አቅም በማጣት ይወድቃሉ። ሰዎች በበረከታቸው ተሰናክለው ይወድቃሉ። ዳቦ አሰናክሏቸው የሚወድቁ ብዙ ናቸው። አንዳንዶች የጸሎት መልሳቸው ጭምር የውድቀታቸው ምክንያት ይሆናል። በእግዚአብሔር ስም ያገኙት ነገር እግዚአብሔር ማን ነው እንዲሉበት ያደርጋቸዋል። እግዚአብሔር እነዚህን ሁሉ ውዳቂዎች ይፈልጋል። የእግዚአብሔር ጉዳዩ ለምን ወደቃችሁ አይደለም፣ ለምን አልተነሳችሁም ነው። የእግዚአብሔር ጉዳዩ የት ጋር ወደቃችሁ አይደለም። የእግዚአብሔር ጉዳዩ እነማን ገፏችሁ አይደለም። የእግዚአብሔር ጉዳዩ የወደቁትን ማንሳት ነው። አንዳንዶች ብዙዎችን አንስተዋል። የብዙዎችን ንስሐ ተሸክመዋል። ለብዙዎች መንገድ ለጠፋቸው አመላክተዋል። የብዙዎችን ስብራት ጠግነዋል። በብዙዎች ቁስል ላይ ዘይት አፍስሰዋል። በመስዋዕትነት አገልግለዋል። ዛሬ ግን ወድቀው እነርሱን የሚያነሳቸው አልተገኘም። የትላንት አንሺዎቻችን ዛሬ ወድቀዋል። ትላንት ትንሣኤን የሰበኩን፣ ትላንት ቆርሰው ያጎረሱን፣ ትላንት ቀደው ያለበሱን ዛሬ ወድቀዋል። ተራው የኔ ነው ማለት የሰውነት ክብር ነው። አሁን ደግሞ ተራው የኔ ነው ማለት የሰውነት ክብር ነው። ወላጆች ሲደክሙ ልጆች አሁን ደግሞ ተራው የኔ ነው ብለው ይጦራሉ። አህያ በወለደች ታርፋለች። አህያ እንኳ በወለደች ስታርፍ፣ ዛሬ ግን በወለዱት ማረፍ ያልቻሉ ብዙ ወላጆች ናቸው። ልጆቻቸው በሰላም አላኖር አይደለም በሰላም አላስሞት ያሏቸው ብዙዎች ናቸው። አዎ እግዚአብሔር
የወደቁትን ያነሳል። ትላንትና ለብዙዎች መነሳት ምክንያት የሆኑ ዛሬ ወድቀዋል። እግዚአብሔር እነሱንም ያነሳል። እግዚአብሔር ያገለገሉትን የሚረሳ አምላክ አይደለም። እግዚአብሔር የአንድ ቀን መታመንን የሚረሳ አምላክ አይደለም። ሰዎች የሚወድቁበት የተለያየ ምክንያት አለ። ብዙ ምክንያቶች አሉ። የተወሰኑትን መጥቀስ እንጀምራለን። የመጀመሪያ ሰዎች በራሳቸው ይወድቃሉ። አንዳንድ ሰዎችን ስናይ እንቅፋት አልመታቸውም፣ መረብ አልገጠማቸውም፣ መንገዱ የተስተካከለ ነው፣ መንገዱ የተጠረገ ንጹህ ነው። ነገር ግን ይወድቃሉ። ባለማስተዋል ይወድቃሉ። ጉልበት ከድቷቸው ይወድቃሉ። በሽታ ገጥሟቸው ይወድቃሉ። ሰዎች በራሳቸው ይወድቃሉ። የብዙ ውድቀቶቻችን ምክንያቱ አለማስተዋል ነው። ደጋግመን የምንወድቀው ባለማስተዋል ነው። ብዙዎቻችን አንድ አይነት እንቅፋት፣ አንድ አይነት ለቅሶ ተሸክመን የምንኖር ነን። በምኞታቸው ተጠልፈው የሚወድቁ ብዙዎች ናቸው። ምኞት መልካም ነው። ምኞት ግን ከልክ ሲያልፍ የሚጥል ነው። በራሳቸው ስህተት፣ በራሳቸው ማንነት፣ በራሳቸው አለማስተዋል፣ በራሳቸው አለመጠንቀቅ የሚወድቁ ብዙዎች ናቸው። በዓለም ላይ ራስን ተጠያቂ ማድረግ ብቻ ለፍጹም ንስሐ ያበቃል። እኛ ለውድቀታችን የምንጠቁማቸው ብዙ ሰዎች አሉ። አስተዳደጋችንን እንጠቅሳለን። የወላጅ ፍቅር አለማግኘታችንን እንጠቅሳለን። የድህነታችንን ጣራ እንጠቅሳለን። የበላዮቻችን የምንላቸው የበታች አኗኗር ነበራቸው፣ አስተሳሰባቸው ድንክ ነበረ ብለን እንጠቅሳለን። እግዚአብሔር ያንን ጥፋተኛውን ይጠይቃል እንጂ ምክንያቱ አይጠየቅለትም። ሁል ጊዜም እንደ ሰውነታችን የሚያስፈልገን የመጀመሪያው ወድቅ ያለው ብሎ መቀበል ነው። ሁለተኛ ለውድቀቴ ደግሞ ተጠያቂው እኔ ነኝ ማለት ነው። ትንሣኤ የሚጀምረው ውድቀትን ከማመን ነው። ንስሐ ምሕረትን የሚያመጣው ለበደላችን ኃላፊነቱን በሙሉነት እኛ ስንወስድ ነው። ኃላፊነቱ የተከፋፈለ ንስሐ በእግዚአብሔር ፊት ንስሐ አይደለም። ሰዎች የሚወድቁት በራሳቸው ነው። ሁለተኛ ሰዎች በሰዎች ይወድቃሉ። በዚህ ዓለም ላይ ሰዎች በረከቶቻችን ናቸው። በሰዎች የተባረክን ሰዎች ነን። በሰዎች የተጠቀምን ነን። እግዚአብሔር ለቤተ ክርስቲያን ጸጋ ሰጠ ስንል ለሰዎች ጸጋ ሰጠ ማለታችን ነው። ቤተ ክርስቲያን ማለት እኔና እናንተ ነን። የቤተ ክርስቲያን መሪዎችን ስናይ ሰዎች ናቸው። እግዚአብሔር ግን ጸጋውን ያፈሰሰው ለሰዎች ነው። የጠፋውን ሰው እግዚአብሔር በሰው በኩል ነው የሚፈልገው። አምላክ እንኳ ሰውን ለማዳን ሰው ነው የሆነው። ሰውን ለማዳን ሰው መሆን ያስፈልጋል። አዎ ሰዎች በረከቶቻችን ናቸው። አንዳንድ ጊዜ ክፉ ሰዎች በእግዚአብሔርና በመንግስቱ ላይ ያመፁ ለሌሎች መውደቅ ምክንያት ይሆናሉ። ዛሬ ረሃብተኛ ሰዎችን ስናይ፣ ዛሬ ሀገራቸውን ጥለው የሚሰደዱ ሰዎችን ስናይ
ዛሬ ፍትህ አጥተው የሚያለቅሱ ሰዎችን ስናይ፣ ዛሬ ከደረጃቸው ወድቀው የተከዙ ሰዎችን ስናይ፣ ዛሬ የትላንት ጌትነትን አጥተው ከርታታ የሆኑ ሰዎችን ስናይ በሰዎች የተጎዱ ናቸው። ሰዎች ራስ ወዳድ በመሆን ሰዎች ክፋትን እንደ ሱስ በመጠቀም ሰዎች የሰይጣን መሳሪያ በመሆን ለሌሎች ማልቀስ ምክንያት ይሆናሉ። በሕይወታችሁ የማንንም ሕይወት የማንንም ቀን እንዳትቀሙ መጠንቀቅ ያስፈልጋል። በእናንተ ምክንያት ሰው እንቅልፉን እንዳያጣ፣ በእናንተ ስህተት ምክንያት ሕይወቱን እንዳይቀማ መጠንቀቅ ያስፈልጋል። እግዚአብሔር ለበረከት እንድንሆን የፈጠረን፣ ለሰው እንቅፋት እንድንሆን አልፈጠረንም። የእንቅፋት ደንጊያ እንድንሆን አልፈጠረንም። የማልቀሻ ጅራፍ እንድንሆን አልፈጠረንም። ሰዎች በሰዎች ምክንያት ይወድቃሉ። ሶስተኛ፣ ሰዎች በሰይጣን ይወድቃሉ። ሰይጣን የሶስት ነገሮች ጠላት ነው። አንደኛ የእግዚአብሔር ጠላት፣ ሁለተኛ የበጎ ነገር ጠላት፣ ሶስተኛ የሰው ልጆች ጠላት ነው። ሰይጣን እግዚአብሔርነትን ተመኘ፣ ግን አላገኘም። እግዚአብሔርነት በምኞት የሚገኝ አይደለም። እግዚአብሔርነት በመንግስት ግልበጣ የሚገኝ አይደለም። ሰይጣን ምንም በጎ ነገር የመልካም ነገር ቅሪት የሌለው ነው። ለዚህ ነው ሰይጣን የሚባለው። ሙሉ በሙሉ ጨለማ ነው። በጎ ነገርን ለማድረግ አይደለም፣ በጎ ነገር የሚያደርጉ ሰዎችን ይጠላል። ጸላኤ ሰናያት ነው። የመልካም ነገር ጠላት ነው። ደግነት ይረብሸዋል፣ ቸርነት ይረብሸዋል፣ ምጽዋት ይረብሸዋል፣ ንባብ ይረብሸዋል፣ ጸሎት ይረብሸዋል። የመልካም ነገር ጠላት ነው። ዛሬ ለድሃ እጃችሁ የማይፈታው ጠላት ስለሚፈትናችሁ ነው። ዛሬ እስረኛን ለመጠየቅ ወደ ኋላ የምትሉት የሰይጣን ፈተና ስላለባችሁ ነው። እናንተን እዚህ ያዘገያል፣ እዛ ጋር ደግሞ እስረኛውን ማንም አይፈልግም ይለዋል። ሰይጣን ሁለቱ ጫፍ ላይ የሚጫወት የክፋት ሰራተኛ ነው። እናንተን በማዘግየት ያንን ሰው ሆድ በማስባስ የጨለማ ግርዶሽን የሚጋርድ ነው። ሰይጣን የሰው ልጆች ጠላት ነው። ርስቱን ስለቀማ ነው። ለቀድሞ መልአክ ለኋላው ሰይጣን የነበረውን ክብርና ርስት ሁሉ ለሰው ልጆች ስለተጨመረላቸው ሰይጣን በሰው ልጆች ላይ ቂም አለው። ሰይጣን የምስጋና ቂም አለው። ሰይጣን በሰው ልጆች ላይ ቂም አለው። ሰውና ሰይጣን የማይታረቁ ጠላቶች ናቸው። ጠላትህን ውደድ የሚለው ቃል ለሰይጣን አይሰራም። ሰይጣን ለብዙዎች መውደቅ ምክንያት ይሆናል። አራተኛ፣ ሰዎች የሚወድቁት በዘመን ነው። አንዳንድ ዘመን ቀና ያደርጋል፣ አንዳንድ ዘመን ያስጎነብሳል። አንዳንድ ዘመን ክፎች የሚፋንኑበት፣ ደጎች በር የሚዘጉበት ነው። ዘመን የጣላቸው ብዙዎች ናቸው። ዘመን የከዳቸው ብዙዎች ናቸው። በእግዚአብሔር የማያምኑ ሰዎች ዘመኑ የኛ ነው ይላሉ። በእግዚአብሔር የሚያምን ሰው በዘመን አያምንም።
በዘመን ጌታ በእግዚአብሔር ነው የሚያምነው። በዘመን የሚወድቁ ሰዎች አሉ። ብዙ ዘመን የቆመው ዛፍ በጊዜው ውስጥ ድንገት ይወድቃል። ብዙ ነፋሳትን የተቋቋመው ዛፍ በትንሽ ሽውታ በጊዜው ውስጥ ይወድቃል። ብዙ ፈተናዎችን ያለፉ ሰዎች አንዳንድ ዘመን የነርሱ አልሆን ብሏቸው ዘመን ከድቷቸው ይወድቃሉ። በእግዚአብሔር የሚያምን ሰው በውድቀቱ እግዚአብሔር ይነጠፍለታል። ብንወድቅም የምንወድቀው የሚደግፈን እግዚአብሔር እጅ ላይ ነው። አንዳንድ ዘመኖች አስለቃሽ ናቸው። አንዳንድ ዘመኖች ለሐቀኛ አይሆኑም። አንዳንድ ዘመኖች ሌባ አንጋሽ ናቸው። አንዳንድ ዘመኖች ግብራቸው የድሃ እንባ ነው። አንዳንድ ዘመን ከገለባ የቀለለ ዘመን አለ። ለእውነት ቦታ የሌለው ዘመን አለ። ፍርድ በገንዘብ የሚሸመትበት፣ ፍርድ ሸቀጥ የሆነበት ዘመን አለ። ሰራተኛ የሚጣልበት፣ አውደልዳይ የሚከብርበት ዘመን አለ። የሰው ቄራ የሚሰራበት፣ ሰው እንደ በግ እንደ ከብት የሚታረድበት አንዳንድ ዘመን አለ። በዘመኑ ውስጥ ሰዎች ይወድቃሉ። አምስተኛ፣ በስሜት ሰዎች ይወድቃሉ። ስሜት ያስፈልገናል። ይሄ የሕያውነት መገለጫ ነው። በስሜት መስራት አለብን። በስሜታዊነት መንቀሳቀስ ግን የለብንም። ስሜት ሙቀት ነው። ስሜታዊነት ግን ጊዜያዊ ግለት ነው። ሰዎች በስሜት የሚወድቁበት ዘመን አለ። ዞረው የሚያልፉትን ግንብ ጥሼው ካልገባሁ ብለው በስሜት ይወድቃሉ። ዝም በሚባልበት ዘመን እንናገር ብለው በስሜት ሰዎች ይወድቃሉ። የብዙዎችን አንቱታና ጀግና የመባል ሙገሳን ፈልገው በስሜት የሚወድቁበት ዘመን አለ። ሰዎች በስሜት ይወድቃሉ። በስሜት በልጃቸው ላይ ሰንዝረው ልጅ ገዳይ ይሆናሉ። በትዳር አካላቸው ላይ ሰንዝረው ትዳራቸውን የሚያፈርሱ ይሆናሉ። እግዚአብሔር ካልገዛን የማይገዛን ነገር የለም። ስሜታችን ሲገዛን ገዳይ ነው የሚያደርገን። ስሜታችን ሲገዛን ዓይናችንን አውሮ ሩጥ ነው የሚለን። ስሜትና ያልተገራ ፈረስ ሁለቱም አንድ ናቸው። ጋላቢውን ካልጣሉ አይቆሙም። በስሜት እንናገራለን፣ በስሜት እንወስናለን፣ በስሜት ቃል እንገባለን። ቆይቶ ግን ስሜታችን ዘመድ አይሆነንም። ልክ ናችሁ አይለንም። ምነው አፌን በቆረጠው፣ ምነው እጄን እንደው ሽባ ባደረገው እንላለን። ራሳችንን ስንረግም የምንኖረው ለስሜት ሎሌ ስለሆንን ነው። ነገሮችን በጸሎት ነገሮችን የአዋቂ ምክር በመጠየቅ ነገሮችን ጊዜ በመስጠት መከወን ይገባል። ስሜታውያን ከበላያቸው አዋቂ አይደለም እግዚአብሔር መኖሩንም ይረሳሉ። ስሜት ጊዜያዊ እብደት ነው። በሙሉነት በእብደት የማይጠራው በእብደት ሰንጠረዥ ውስጥ የማይገባው ስለሚባንን ነው። የተኛ ሰው
ሟች የማይባለው ስለሚነቃ ነው። እንደተኛ ቢቀር ሟች ነው። አልነቃም ቢል በሞት ግዛት ውስጥ ነው ያለው። ስሜት መንቃት ስላለው እንጂ ቢቀጥል ሙሉ እብደት ነው፣ ባለ ወረቀት ነው። ሰዎች በስሜት ይወድቃሉ። ዛሬ በዚህ ምሽት የእግዚአብሔርን ቃል እየሰማችሁ ነው። በዚህ ምሽት በየጭፈራው ቤት የሚዞር ስሜቱን የሚያገለግል ብዙ ነው። ለእግዚአብሔር ከተገዛው ዓለም ለስሜቱ የተገዛው ብዙ ነው። በየፊልም ቤቱ የሚንከራተተው፣ በየኳስ ሜዳው የሚንከራተተው፣ የሚያቀውንም የማያቀውንም አደንቃለሁ የሚለው የስሜት ሎሌ ነው። የእግዚአብሔርን ቃል ለመማር ጊዜ የለውም፣ ለኳስ ግን ጊዜ አለው። ለእግዚአብሔር ለመስገድ ጊዜ የለውም፣ መጽሐፍ ቅዱስ ለማንበብ ጊዜ የለውም። ከንቱ ነገሮችን ለማሰስ ግን ጊዜ አለው። ስሜት ዛሬ ለእግዚአብሔር የሚኖር ሳይሆን በአቋራጭ ሰማዕት ሆኖ ወደ እግዚአብሔር መንግሥት ለመግባት የሚፈልግ ብዙ ብልጥ አማኝ አለ። ሰማዕትነት የሚባለው ለእግዚአብሔር ኖሮ ለእግዚአብሔር መሞት ነው። ያልኖሩትን ኑሮ ለማካካስ፣ ያልኖሩትን ኑሮ በብልጠት መንግሥተ ሰማያት በአቋራጭ ለመግባት ሰማዕትነትን የሚጠቀም ሰው በእግዚአብሔር ዘንድ ጽዩፍ ነው። ለሃይማኖት ከመሞታችን በፊት ሃይማኖትን መኖር ያስፈልጋል። ዛሬ የዘራፍ ክርስትና፣ መሳደብ፣ ሰው ማዋረድ፣ የሰውን ውስጥ ልብስ በአደባባይ መግለጥ ምንም የማይቀፋቸው ሰዎች በስሜት የሚነዱ ናቸው። ሃይማኖት ከፉከራ የጸዳ ነው። ከወንድነት የጸዳ ነው። እኔ ከማለት የጸዳ ነው። ዛሬ ይህንን እያየን አይደለንም። በጨዋነትና በነውረኛነት መካከል ያለው ድንበር ጠፍቶብናል። እኛ የምንናገረውን ክፉ ቃል ዓለማውያን እየተናገሩት አይደለም። እኛ የምንዝተውን ዛቻ በእግዚአብሔር የማያምኑ የሚባሉ ሰዎች እየተናገሩት አይደለም። መንፈሳዊ ሊያደርገን የሚገባው ክርስትናችን ሰው እንኳ እንድንሆን ካልረዳን እንደገና ክርስቲያንነታችንን መፈተሽ አለብን። ብዙ ሰው መንፈሳዊ ሊሆን መጥቶ ጨዋነቱን ጭምር እየከሰረ ነው ያለው። ምክንያቱም በእግዚአብሔር ቤት ብልግናን የሚያደፋፍሩ ብዙ የስሜት አገልጋዮች አሉ። ወደ እግዚአብሔር ቤት ከመጣችሁ በኋላ የእግዚአብሔርን ቤት የተዳፈራችሁ እንደገና ማሰብ አለባችሁ። ወደ እግዚአብሔር ቤት ከመጣችሁ በኋላ ከመንፈሳውያን አገልጋዮች ጋር ግብ ውስጥ የገባችሁ የመብት ጥያቄ እያነሳችሁ ያላችሁ እንደገና ማሰብ አለባችሁ። ከቤተ ክርስቲያን የጸጋ፣ ከቤተ ክርስቲያን የምስጢራት፣ ከቤተ ክርስቲያን የምሪት ተካፋዮች መሆን አለባችሁ። ከዛ አልፋችሁ ገብታችሁ ለጽድቅ መጥታችሁ ለኩነኔ እንዳትሆኑ መጠንቀቅ ያስፈልጋል። እኛ የምናገለግለው እንኳ ወደዚያ ውስጥ ወደ ቤተ ክርስቲያን ፖለቲካ ውስጥ ላለመግባት መጠንቀቅ አለብን። ምክንያቱም ፈረንሳዮች የሚሉት ነገር አለ። ወደ ቤተ ክርስቲያን በቀረብክ ቁጥር ከእግዚአብሔር ትርቃለህ ይላሉ። እንደገና ይህንን መመርመር አለብን። ምን ማለት ነው? ወደ አገልጋዩ ሕይወት፣ ወደ ቤተ ክርስቲያን ሙዳይ ምጽዋት፣ በዛ ውስጥ ወዳለው ወደ ስልጣን ሽኩቻ በቀረብን ቁጥር ከእግዚአብሔር እየተለያየን እንመጣለን። ለምን ወደ ቤተ ክርስቲያን እንደምንሄድ አሁኑኑ መለየት አለብን።
አለበዚያ ሰንካላ አማኝ ነው የምንሆነው። በቤቱ የጠፋን ድሪሞች ነው የምንሆነው። ዛሬ በስሜት የሚናገሩ በስሜት ቅዳሴ ጭምር የሚያቋርጡ ምዕመናንን እያየን ያለ ነው። ወደ ቤተ ክርስቲያን የመጣ ነው ለመናገር፣ የራሳችንን መሰረት ድንጋይ ለማስቀመጥ አይደለም፣ እግዚአብሔርን ለማዳመጥ ነው። የበደሉ እንደበደሉ ይቀጥሉ፣ አገልጋዮች እንደፈለጋቸው ይሁኑ ማለት አይደለም። ሁሉም በደረጃው ነው መመከር ያለበት። ሽቅብ እናታችሁን ምጥ እንዳታስተምሩ፣ ሽቅብ አባቶችን እንገራለን እንሰራለን እንዳትሉ መጠንቀቅ ያስፈልጋል። ወደ እግዚአብሔር ቤት መተን ሰላማችንን መጠበቅ አለብን። ቅድስናችንን መጠበቅ አለብን። ያ የልጅነታችንን ቅዱስ ፍርሃት መጠበቅ አለብን። በዓለም ሆነን ያልደፈርናትን ቤተ ክርስቲያን ዛሬ ረግጠናት ልንደፍር አይገባም። የኔ ድርሻ እስከ ምንድን ነው ማለት አለብን። አለበዚያ ሰይጣን ለሐቅ ቆማችሁ እያስመሰለ ብሎኑን እያጠበቀ መጨረሻ ላይ ከዚህስ ዓለማዊነት፣ ከዚህስ ከሃዲነት፣ ከዚህስ ሃይማኖት መለወጥ ይሻላል ያሰኛቸዋል። ሁል ጊዜ ሰይጣን በመወጣጠሩ ውስጥ ተጠቃሚ ነው። ገመድ በመጓተቱ ውስጥ ቀጥተኛ ተጠቃሚ ሰይጣን ነው። ባልና ሚስት ይጣላሉ ይባላል። ሁለት አጋንንት በሩ ጋር ደረሱ። እንግባ ይለዋል አንደኛ፣ ቆይ ጠብቅ ይላል። እነሱ ውስጥ ይጋጋላሉ። እንግባ እባክህን፣ ይሄው እየተጋጋሉ አይደለም፣ ስማችን ሳይጠራ አንገባም፣ ቆይ ይለዋል። በዚህ ጊዜ ባልየው ብስጭት አለና እንግዲህ በቃሻል፣ ሰይጣኔን እንዳታመጪው ሲል በል ተጠርተናል እንግባ አለ። የሚገርማችሁ ነው፣ በአገራችን ሰው ሁሉ የግል ሰይጣን አለው። ሰይጣኔን አታምጡት ነው የሚለው። ያስቀመጠው ለክፉ ቀን የሚሰነዝርበት ለክፉ ቀን የሚመዘው ሰይፍ የግል ሰይጣን አለው። አዎ ወገኖቼ፣ ክፋትን ካልጠራ ነው ወደ ህይወታችን አይገባም። የምንታወክበት ነገር የሚመጣብን ሳይሆን የምንሄድበት ነው። ዝም ብላችሁ ተመልከቱ። የሚያውካችሁ ነገር እናንተ የሄዳችሁበት ነው፣ የመጣባችሁ ነገር አይደለም። በስሜት ሰዎች ይወድቃሉ። ስድስተኛ፣ የማይወዳደረውን በማወዳደር ሰዎች ይወድቃሉ። ሰማይና ምድር እንደ ርቀታቸው አይወዳደሩም። ሰማይን በምድር የለወጠ ሰው እጅግ ምስኪን ሰው ነው። እጅግ ምስኪን ሰው ነው። ትርፍ ክፍያ ለማግኘት ሰንበትን እንሰዋለን። የምድር ገዢዎች እረፉ ብለው አውጀውልን፣ እኛ በራሳችን ላይ አውጀን እንሰማራለን። የእግዚአብሔርን ገንዘብ ሰርቆ የበለጸገ የእግዚአብሔርን ቀን ሰርቆ ዕድሜ ያገኘ የለም። ለእግዚአብሔር ጊዜ የነበራቸው ዕድሜ አግኝተዋል። ስሙን ያዘክሩ የነበሩ፣ ለድሃ ይሰጡ የነበሩ ዘመናቸውን በሙሉ አልጎደለባቸውም። ትንሽ ገቢ ነው ያላቸው፣ ብዙ በረከት ነው ያላቸው። እኛ ብዙ ገቢ ያለን፣ በረከታችን ግን ትንሽ ነው። የማይወዳደረውን የሚያወዳድሩ ሰዎች አሉ። ይሄ ትልቅ የውድቀት መነሻ ነው። ክርስቶስን የሞተልንን ጌታ ከማንም አናወዳድረውም። ቅዱሳን መላእክት ሳሉት የወደቅነውን እኛን ፍለጋ የመጣውን ከማንም አናወዳድረውም። የማይወዳደረውን ማወዳደር የውድቀት ምክንያት ነው።
7ተኛ ሰዎች በዘረኝነት ምክንያት ይወድቃሉ። ዘረኝነት ትልቅ ግንብ ነው። ኢየሱስ ክርስቶስ በደሙ ድልድይ ሲዘረጋ፣ ዘረኞች ደግሞ ግንብ ይገነባሉ። ዘረኝነት ኢየሱስ ክርስቶስ ወደ ምድር የመጣበትን ዓላማ በግልጽ መቃወም ነው። ዘረኝነት ጥበት ነው። ጥበት ደግሞ ማለቂያ የለውም። ሄዶ 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 የቤት ቁጥር ላይ ይደርሳል። ሄዶ ሄዶ ቤተሰብን ለሁለት ቀይና ጥቁር ልጅን ይከፋፍላል። አፍንጫ ረዥምና አጭሩን መለያየት ይጀምራል። ጥበት ማለቂያ የለውም። ጥበት የሚያልቀው ራሱን አንቆ ነው። ዘረኝነት የዚህ ዘመን ትልቅ ፈተናችን ነው። ብዙ ትዳር በዘረኝነት ፈርሷል። ልጆችን እንደ ቅርጫ ተከፋፍለዋል። በቤተ ክርስቲያን ያለው ነውጥ ዘረኝነት ነው። ዛሬ በውጩ ዓለም የአማራ ገብርኤል፣ የትግሬ አቡነ አረጋዊ እየተባለ ተከፋፍሏል። ሰማይን ጭምር ለክፋታችን ዋቢ አድርገነዋል። በእግዚአብሔር ስም እየበደልን ያለ ነው። ዛሬ የቤተ ክርስቲያን ትልቅ ፈተናዋ ዘረኝነት ነው። በዓለም የምታዩት ክፉ ነገር ሁሉ የቤተ ክርስቲያን ጥላ ነው። እኛ ጋር የጀመረው ነው ወደ ዓለም የገባው። ሌብነት እኛ ጋር ይጀምራል፣ በዓለም ይቀጥላል። ዛሬ ኢትዮጵያ የተዘፈቀችበት ሌብነት፣ የኢትዮጵያ አብዛኛው ሰራተኛ የገባበት የጉቦ እውርነት መግለጫ የለውም፣ በቤተ ክርስቲያን የጀመረ ነው። ምስጢረ ሥላሴን ተምረሃል ወይ የሚሉ ደፋሮች፣ 7ቱ ምስጢራተ ቤተ ክርስቲያንን ታውቃለህ ወይ፣ 10ቱ ትእዛዛትን ተምረሃል ወይ የሚሉ 10,000 ብር ማለታቸው ነው። 7,000 ብር ማለታቸው ነው። ምስጢረ ሥላሴ 3,000 ብር ማለታቸው ነው። እንዲህ አድርገው በነገረ ሥላሴ እየቀለዱ፣ በምስጢራተ ቤተ ክርስቲያን እየቀለዱ ጉቦን ያስተማሩ ዛሬ ለሀገር ተርፈዋል። አዎ ዘረኝነት የቤተ ክርስቲያን ትልቅ ፈተና ነው። በዚህ ያልተነደፈ የቤተ ክርስቲያን ትልቅ አባት ማን ነው? መሪው እንኳን የሚንቀሳቀስ አይመስለውም የአገሩን ሰው ካላመጣ። የመኪና መሪ የሚይዝ ባለሙያ ነው፣ የአገር ልጅ አይደለም። ብዙ ገደል እየገባ የሚያልቀው ለዚህ ነው። ዘረኝነት ያልተደላደልንበት ቦታ የለም። ዛሬ በዘረኝነት ገዳማትን ለመከፋፈል በእግዚአብሔር ቤት ገንዘብ የምድር ገዢዎች ለመቅናት ደርሰዋል። የእግዚአብሔር ቤት ወርቅ እያማራቸው ነው። ዘረኝነት ገዳማትን ለመዝረፍ የሚያስብ፣ መቅደሱን ለመካፈል የሚያስብ፣ በኮታ ሁሉን እንቀበል የሚል፣ በኮታ እንመንኩስ የሚል፣ የቀረን እንግዲህ በኮታ የሰው ሆድ መቅደር ነው። ዘረኝነት ትልቁ ፈተናችን ነው። ከሰው ልጅ ማህበር ራስን ለቅቅ ያለው ብሎ ፈርሞ መውጣት ነው። ወገኖቼ ብዙ አልላችሁም በዚህ ጉዳይ። ስትወለዱ አማራ ተወለደ፣ ትግሬ ተወለደ አልተባለም። ስትወለዱ ሰው ተወለደ፣ ሕፃን ተወለደ የተባላችሁት። ስትሞቱ አማራ ሞተ፣ ትግሬው ሞተ አይባልም። ስትሞቱ የሚባለው ሬሳው ታጠበ ወይ ነው፣ ሬሳው ወጣ ወይ ነው የምትባሉት። በመጀመሪያውም በመጨረሻውም በማንጠራበት ስም ለምንድን ነው የምንጋደለው? ዘረኝነት ትልቅ ፈተናችን ነው። ልብ አድርጉ። ጎሳችንን መውደድ ዘረኝነት አይደለም። መውደድም ይገባናል፣ እግዚአብሔር የሰጠን ነው። ነገር ግን ሌላውን ለመጥላት መነሻ ልናደርገው አይገባም። ከኔ ወገን ውጭ አይኑር ማለት አይገባም። ዘረኝነት
ዛሬ መግደላችንን ጭምር ሕጋዊ እያደረገው፣ ዘረፋችንን ጭምር ሕጋዊ እያደረገው ነው። ታመናል። ይሄንን ማመን አለብን። ስምንተኛ የምንወድቅበት ምክንያት ፍቅረ ነዋይ ነው። የገንዘብ ፍቅር ጌታን ያሸጠ ነው። ገያዝን ከደቀ መዝሙርነት ጥሪ ያስቀረ ነው። ሐናንያና ሰጲራ መንፈስ ቅዱስን እንዲያታልሉ ያደረገ ነው የገንዘብ ፍቅር። በዓለም ላይ ሁለት ጌቶች አሉ ቢባል እግዚአብሔርና ሰይጣን ነው የምንለው። መጽሐፉ ግን እንዲህ አይልም። እግዚአብሔርና ገንዘብ ነው የሚለው። ለእግዚአብሔር ከሰገደ ለገንዘብ የሰገደ ብዙ ሰው ነው። ዛሬ ሕፃን አዋቂው ሚሊዮነር ስለመሆን ነው የሚያስበው። በልቶ ስለማደር አይደለም። የማይበላውን ገንዘብ ስለመጠበቅ ነው የሚያስበው። ዘጠነኛ የውድቀት ምክንያት የሚፈልጉትን አለማወቅ። እንዲሁ ዘመናቸውን በሙሉ ሲብላሉ የሚኖሩ ሰዎች አሉ። የደረሰ ጠላ የምታውቁ ከሆነ ሌትና ቀን ይብላላል፣ ረፍት የለውም፣ እንደ ባህር ይናወጻል። የሚፈልጉትን ባለማወቅ ሲያጉረመርሙ፣ ደስታን ከራሳቸው ሲያርቁ፣ አጠገባቸው ያለውን ሰላም ሲነሱ የሚኖሩ ብዙዎች ናቸው። ብዙ ባለ ትዳር የሚጣላው የሚፈልገውን ባለማወቅ ነው። የሚፈልገውን የማያቅ ሰው ምንም ብታቀርቡለት ከመብላላቱ ሊቆም አይችልም። ዛሬ የሚፈልጉትን የማያውቁ ብዙዎችን እያመረትን ነው። የውድቀት ምክንያት ነው። ሌሎችን የመጣል ምክንያት ነው። አስረኛ ሰዎች የሚወድቁበት ምክንያት በቃል ኪዳን ነው። ቃል ኪዳናቸውን ባለማክበር። ወገኖች አልከዳህም አልከዳሽም ብቻ አይደለም፣ አብሮ መብላት ቃል ኪዳን ነው። ሰው አብሮ የሚበላው ብትወድቅ አነሳሃለሁ፣ ብትስት እመልስሃለሁ ብሎ ነው። ዛሬ አብሮ የበላ ተከዳድቷል። ምንም የማያንቀው ትውልድ ነው የመጣው። አብሮ መብላት ቃል ኪዳን ነው። አብሮ መኖር ቃል ኪዳን ነው። አብሮ ማደግ ቃል ኪዳን ነው። አብሮ መስራት ቃል ኪዳን ነው። እንዲህ አይነት ክብር ያለው ማንነት ያስፈልገናል። ተቀምተናል፣ ማስመለስ አለብን። ዛሬ የምታዩት ነው። አብሮ የተዋጋው ይከዳዳል፣ አብሮ የታገለው ይከዳዳል። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ይባላል። ዛሬ በችግር ዘመን የተማመኑ ሰዎች ምቾት ሲመጣ ይከዳዳሉ። 11ኛ ሰዎች የሚወድቁት በኑፋቄ ነው፣ በስህተት ትምህርት ነው። የስህተት ትምህርት የእግዚአብሔር ስም ስለሚጠራበት የእግዚአብሔር ነው ማለት አይደለም። ሰይጣን ከሙሉ ጨለማ ይልቅ የሚያጭበረብር ብርሃን ተግባሩን ያከናውንለታል። ብዙዎች በምዕራባውያን የስህተት ትምህርት ተለክፈዋል። ዛሬ ከቤተ ክርስቲያን የሚወጡ ሰዎች የሄዱባቸው ሰዎች እንደማይዟቸው እርግጠኞች ነን። የኑፋቄ ዓላማ እናት ላይ ሆኑ ከእናት መለየት ነው። አባት ላይ ሆኑ ከአባት መለየት ነው። የሚንቀዋለል ትውልድ መጨረሻው በክህደት የሚጠናቀቅ የምናፈራው በኑፋቄ ነው። በኑፋቄ ብዙዎች ወድቀዋል። ራሳችሁን መርምሩ። በኑፋቄ ተበክላችሁ ሊሆን ይችላል። የጸሎት እንቅፋት ነው። የወንድም ፍቅር እንቅፋት ነው። የክብር እንቅፋት ነው ኑፋቄ። ኑፋቄ ማለት መንፈቅ ከሚል ቃል የወጣ ነው። መናፍቅ ማለት መንፈቅ ከሚል ቃል የወጣ። መንፈቅ ማለት ግማሽ ዓመት፣ ግማሽ ዕውቀት፣ ግማሽ እምነት፣ ግማሽ ምግባር ያለው እርሱ መናፍቅ ይባላል። ዛሬ የኢትዮጵያ
ምእመናን ትልቁ ፈተናቸው ኑፋቄ ነው። የቤተ ክርስቲያን ትልቅ ማዕበልዋ ዛሬ ኑፋቄ ነው። 12ኛ ሰዎች በድፍረት ይወድቃሉ። ትልቅ የመውደቅ ምክንያት ድፍረት። ከድፍረት ኃጢአት ጠብቀኝ እንደተባለ የድፍረት ኃጢአት እንዳይገዛኝ ጠብቀኝ ብሎ ነቢዩ እንደጸለየ ዛሬም መጸለይ ይገባል። ድፍረት በዝቷል። ሰው የበላዩን ሲናገር ደፋር ሆኗል። ያገለገለውን ሲናገር ደፋር ሆኗል። ወላጆቹን ሲከስ ደፋር ሆኗል። የድሃውን ንብረት ሲቀማ ደፋር ሆኗል። ፍርድ ሲያዛባ ደፋር ሆኗል። ጉበኛ ዳኞች ንጹሕ ላይ ይደፈድፉበታል። ገንዘባቸውን ይቀበላሉ። ይግባኝ ይበል ፍርዴ እንጂ እኔ አልገለበጥም ነው የሚሉት። ድፍረት በዝቷል። በእግዚአብሔር ቤት ድፍረት በዝቷል። ድፍረት በዝቷል። የሚቀድሰው እግዚአብሔርን እያየ አይደለም። በቀጥታ የሚያዩትን ሰዎች ኦንላይን ገብቶ ነው የሚቀድሰው። ድፍረት እየበዛ ነው ያለው። ጸሎቱ የማያርገው ድፍረት ስለበዛ ነው። ሰዎች የሚወድቁበት የተለያየ ምክንያት አላቸው። 12ቱን ያየ ነው። በራሳቸው ይወድቃሉ፣ በሰዎች ይወድቃሉ፣ በሰይጣን ይወድቃሉ፣ በዘመን ይወድቃሉ፣ በስሜት ይወድቃሉ፣ የማይወዳደረውን በማወዳደር ይወድቃሉ፣ በዘረኝነት ይወድቃሉ፣ በፍቅረ ነዋይ ይወድቃሉ፣ የሚፈልጉትን ባለማወቅ ይወድቃሉ፣ በቃል ኪዳን ይወድቃሉ፣ በኑፋቄ ይወድቃሉ፣ በድፍረት ይወድቃሉ። እግዚአብሔር ግን የወደቁትን ያነሳል። አቤቱ አምላካችን እናመሰግንሃለን ስለሰጠህን ጊዜ፣ ስለ በጎ በረከትህ በእውነት እናደንቀሃለን። እስከዚህም እንደርሳለን አላልንም። የማዕበሉ የወጀቡ ብዛት አስጥሞ ያስቀረናል፣ ዘመናችንን ያሳጥረዋል ብለን ሰግተን ነበረ። በአንተ ቸርነት እዚህ ስለደረስን ተሻግሮ ለማውራት ስለበቃን ጌታ ሆይ ተመስገን። እንደ ቸርነትህ በወደቅንባቸው በተለያዩ ውድቀቶቻችን ዛሬ ትንሣኤና ሕይወት እንደተሆነን እንማጸናለን። ለወደቁ ሁሉ መነሻውን መመለሻውን እንድታበጅላቸው አቤቱ ደጅ እንጠናሃለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ሀገራችን ኢትዮጵያን ከጥፋት ሕዝቡን ከመከራ ሰውርልን። ለሚመሩን ማስተዋልን፣ ለሚመራው ሕዝብን በጎ ብርሃንን እባክህ አድልልን። ለዓለም ሁሉ የምሕረት ፊትን እንድትመልስ የሚሰማውን ሰቆቃ የሚታየውን ክፉ ነገር ሁሉ በበጎ እንድትለውጥልን እንማጸናለን። ጌታ ሆይ መምጫህ ቀርቧል። መስማት ባንፈልግም መምጫህ ደርሷል። ለመምጣት ቀን ዝግጁ አድርገን። ስለ ሁሉም ተመስገን። እንዲህ ብለን ለመናገር ይህንንም ለመስማት ስለበቃን ጌታ ሆይ በእውነት እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።